ስሜ ዳያኔ ሰው ባላለው የመጣሁት ከስማርት ፕሬፕ ኢድቴክ ነው። ኤአይ ፓወርድ የሆነ የኤዱኬሽን ፕላትፎርም ነው ማለት ነው። ያው ከዚህ ውድድር የምጠብቀው ጥሩ የሆኑ ኮሜንቶችን ተሰጠውኝ፣ ቢዝነሴም ላይ ጥሩ የሆነ ፊድባክ ተሰጥቶኝ ፋይናሊ ማሸነፍ። አመሰግናለሁ። ባለፈው አመት 5085 የሚጠጉ ተማሪዎች የማትሪክ ኤግዛምን ወስደዋል። ከዛ ሁሉ ግን ያለፉት 8.4% የሚሆኑት ብቻ ናቸው። ኢትዮጵያ ውስጥ አጠቃላይ 3300 የሚሆኑ ሃይ ስኩሎች ተማሪዎችን ያስፈትናሉ። ከዛ ውስጥ ግን 1229 ተማሪዎች ላስት ይር ምንም አይነት ተማሪ አላሳለፉም ማለት ነው። ይሄ ሁሉ እንደ ስማርት ፕሪፕ ይሄ ሁሉ ስታቲክ ወይም ይሄ ሁሉ የሚያሳዝንና የሚያስደነግጥ ዳታ የመጣው ከተማሪዎች ዝግጅት እጥረት ነው ብለን አናምንም። ከዛ ይልቅ የተለያዩ ሜጀር ሪዝኖች አሉ ብለን እናምናለን። ከዛ ውስጥ አንደኛው በጣም ብዙ አንደርሰርቭድ ኤሪያ ለሆኑ ተማሪዎች የሾርቴጅ ኦፍ ሪሶርስ አለ። ጥሩ የሆኑ ኳሊቲ የሆኑ ሪሶርሶችን አያገኙም። ከዛ ውጭ የመምህር ተማሪ ሬሾ በጣም ከፍተኛ ነው። አንደርሰርቭድ ኤሪያዎች ሪሰርች እንደሰራ ነው 1 ከ60 ወይም 1 ከ80 ሲከፋም እንደዚህ አይነት የመማር ወይም እንደዚህ አይነት ክራውድድ የሆነ ክላስሩም ደግሞ ተማሪዎች መምህራን ተከታትለው የተማሪዎችን ጋፕ አይደንቲፋይ ማድረግ አይችሉም ማለት ነው። ከዛ ውጭ ደግሞ ከቅርብ ጊዜ ወዲህ ከወረቀት የአፈታተን ስርዓት ወደ ዲጂታል የአፈታተን ስርዓት ገብተናል። በዛ ሁሉ ጊዜ ውስጥ ግን በቂ የሆነ ስራ ተሰርቷል ብለን አናምንም። 80% የሚሆኑት የአንደርሰርቭድ ኤሪያ ላይ ያሉ ተማሪዎች ዲጂታሊ ኢሊትሬት ናቸው። ስለዚህ ፈተና ውስጥ ምንም አይነት ብቁ እንደዚህ አይነት ተመሳሳይ ፕላትፎርም ውስጥ በቂ ዝግጅት ሳያደርጉ ስለሚቀርቡ ፈተናውን አስቸጋሪ ያደርገዋል ማለት ነው። ሶ ስማርት ፕሬፕ የተወለደው እነዚህ ሁሉ ፕሮብሌሞች መንግስት ሶልቭ እስኪያደርግልን ከምንጠብቅ ለምን እኛ ሶልቭ አናደርግም ከሚል ተነሳሽነት በሁለት ሶፍትዌር ኢንጂነሮች የተመሰረተ የኢድቴክ ፕላትፎርም ስታርታፕ ኤአይ ፓወርድ የሆነ የኢድቴክ ፕላትፎርም ስታርታፕ ነው ማለት ነው። ሶ ያው ሙሉውን ሶሳይቲ ሰርቭ ብናደርግም ነገር ግን እንደነገርኳችሁ ፎከሳችን አንደርሰርቭድ ኤሪያ ላይ ነው። ሶ ኦፍላይን ፈርስት ወይም ደግሞ ኦፍላይን ሲስተማችን ኢንተርኔት የሌለባቸው ቦታዎች ወይም ሎ ባንድ ዊድዝ ባለባቸው ኤሪያዎች ይሰራል ማለት ነው። ከዛ ውጭ እንደዚህ አይነት ፕላትፎርሞችን ለተማሪዎች ብቻ ፕሮቫይድ በማድረግ ፕሮብሌሞችን ሶልቭ እናደርጋለን ብዬ አላስብም። ከዛ ይልቅ የተለያዩ የትምህርት ባለድርሻ አካላት፣ ትምህርት ቤቶች፣ መምህራን እንዲሁም ደግሞ የትምህርት ቢሮዎች በዚህ ሲስተም ውስጥ ኢንቮልቭድ ናቸው። which means የራሳቸው የሆነ ፖርታል አላቸው ማለት ነው ዳታ አክሰስ የሚያደርጉበት። ስለዚህ ስማርት ፕሬፕ ምን ፕሮቫይድ ያደርጋል? መጀመሪያ ለተማሪዎች የተለያዩ 5000 የሚሆኑ ጥያቄዎች አሉን። የ4 አመት ፈተና ላይብራሪ አለን። በዛ ውስጥ ኤግዛም ሞድ እና ፕራክቲስ ሞድ እያሉ መለማመድ ይችላሉ። ኤአይ ሞዴልም አለን። ያ ኤአይ ሞዴል እያንዳንዱን ተማሪ ትራክ እያደረገ ዊክነሱን ልክ እንደ ሁሉም ተማሪ ፕሪቪሌጆች ተማሪ እንዳላቸው በሙሉ ሁሉም ተማሪ ፐርሰናል የሆነ ቱተር ይኖረዋል ማለት ነው። ከዛ ውጭ ለትምህርት ቤቶች ምን ፕሮቫይድ ያደርጋሉ የሚለውን ብናይ ደግሞ ዳሽቦርድ አላቸው። በዛ ዳሽቦርድ ውስጥ የትምህርት ቤቶችን የክላሳቸውን እንዲሁም ደግሞ እያንዳንዱ ስቱደንት ሌቭል ዳታ ማየት ይችላሉ። በዛ እያንዳንዱ ተማሪ ወይም ክላስ ያለውን ፓተርን እያዩ ምን ጋፕ እንዳለ በማየት ሪሶርስ አሎኬት ያደርጋሉ። ቱቶሪያል ወይም ኤኒቲንግ ፕሮብለም ሶልቭ ለማድረግ ኢንተርቨን ማድረግ ይችላሉ ማለት ነው። ከዛ ኤጁኬሽናል ቢሮዎች ደግሞ ዋና የፖሊሲ ሜከሮች እነሱ ናቸው። ሶ እነሱም በስራቸው ያሉ ትምህርት ቤቶችን የተለያዩ ዳታዎችን አክሰስ በማድረግ በማየት ሪፖርቶች አሉን እነሱን በማየት እንደዚሁ ዳታ ድሪቨን የሆነ ዲሲሽን ሜድ ማድረግ ይችላሉ። ሞዴላችን ስቱደንት ሰብስክሪፕሽን አለን፣ ስኩል ላይሰንሲንግ ፊ ይኖረናል። ኤጁኬሽናል ቢሮዎችም እንዲሁ የላይሰንስ ፊ ይርሊ ያላቸው። ከዛ የአድ ቦታ አለን ማለት ነው። ትራክሽናችንን በተመለከተ 10 ትምህርት ቤቶች ተደራሽ ሆነናል። 600 ተማሪዎችን አሉን። ፕላትፎርማችን አክቲቭ ዩዘር አለን። ለ80 መምህራን ስልጠና ሰጠናል፣ የሙሉ ቀን ስልጠና። ከዛ ውጭ የተወሰኑ ተማሪዎችን አሰስ ለማድረግ ሞክረን ነበረ ለ2 ወር ሲስተሙ እንዲጠቀሙ አድርገን። ሶ ፕሪና ፖስት አሰስመንታችን ምን ያሳየናል? there was 30% improvement on their result. ሶ ዛሬ የምጠይቃችሁ ኔክስት ይር 30 ትምህርት ቤቶችና 5000 ተማሪዎችን ለመድረስ አስበናል። ለዛ ደግሞ ያወጣነው በጀት 1.4 ነው። በእኔና በኮፋውንደሬ 600 ሺህ ብሩ ከበር ይደረጋል ማለት ነው። 800 ሺህ ብር ከእናንተ ጠይቃለሁ። ተደራሽ አካታችና ጥራት ያለው ትምህርት ለሁሉም። አመሰግናለሁ። ብራቮ። በጣም ጎበዝ አቅራቢ ነሽ። ሀሳብሽን በደንብ መግለጽ ትችያለሽ። በጣም ጀግና ልጅ። በጣም ነው ደስ ያለኝ። አንደኛው ኮንሰርኔ ገንዘብ ጀነሬት የምታረጉባቸው መንገዶች በደንብ ብትገልጭን ብትነግሪ ቢዝነስ የሬቨኒ ሞዴልሽን። ሁለተኛ እንደው ልጆቹ ኦልሬዲ ከቤተሰብ ነውና ያን ነገር ሊመጣ የሚችለው ሪሊ በቂ ከስተመር አለ ብለሽ ታስቢያለሽ ወይ?
እነሱን ነገሮች ከነገርሽኝ ለኔ በቂ። እሺ ቴንክ ዩ። እሺ የቢዝነስ ሞዴላችን አንደኛው የስቱደንት ሰብስክሪፕሽን ነው። ሁለት ሴግመንት ከፍለናል። አንደኛው አንደር ሰርቭድ ኤሪያ እና ኖርማል ኤሪያ ብለን አንደር ሰርቭድ ኤሪያ የሚለው ላይ ሞር ቺፕ እናደርገዋለን። ከዛ ውጭ ምን አሁን እንዴት ፓይለት አደረጋችሁ ብትሉን በጣም በትንሽ ገንዘብ እኔም ፋውንደሪም ብዙም ኢኮኖሚካሊ ስቴብል አይደለንም ግን ምን ሄልፒንግ ዮር ስኩል ሚል የሆነ ፕሮግራም አዘጋጀንና የተለያዩ ዲያስፖራዎችና ስትሮንግ ሰዎችን ሰፖርት እንዲያደርጉ አድርገን ነው 10 ትምህርት ቤቶች ላይ ፓይለት ያደረግ ሶ ቴማቲክ ኤሪያቸው ኤጁኬሽን ላይ የሆኑ ኤንጂኦችን በበልክ ለአንደር ሰርቭድ ኤሪያ እንዲገዙ እናደርጋለን ብለን እናስባለን። ግን ያው ይሄም ሰስተነብል ላይሆን ስለሚችል በጣም ቺፕ በሆነ ላይክ አሁን በወር 50 ብር ነው ለአንደር ሰርቭድ ኤሪያ ሰብስክሪፕሽናችን ማለት ነው። በዛ መልኩ አንድ ሞዴላችን ነው። ሁለተኛው ትምህርት ቤቶች ይሄን ሁሉ ዳታ ሲያገኙ አሁን ላይክ ኢፍ ዊ ሾው them በነዛ ዳታ ቼንጅ አንዳንዴ ትምህርት ቤቶች መርዳት ይፈልጋሉ ግን ጋፕ ምን ላይ እንደሆነ አንደርስታንድ አያደርጉም። ግን አንድ ተማሪ ፈተናውን እየወሰደ ለምሳሌ ማትማቲክስ አልጀብራ ላይ ከሆነ ሚስተው ያንን አይተም ላይክ ዩ ካን ሄልፕ ሂም ሶ ይሄን አንደርስታንድ ማድረግ ከቻሉ ትምህርት ቤቶችም የአመት ሰብስክሪፕሽን ይገዙናል። ኤጁኬሽናል ቢሮዎችም ደሴም ከዛ በኋላ ደግሞ ያው የአድ ስፔስ ይኖረናል። ኢቲካል የሆነ አድስ ከመጽሐፍ ከተማሪዎች ጋር የተያያዘ አዶች በእነዚህ አራት መንገድ ኢንካም ልናገኝ ያስበናል። ኮምፒውተር አለብን ብለሽ ታስቢያለሽ እንዴ? በጣም እነማን አሉ የኤጁኬሽን ፕላትፎርም በጣም አሁን እንደውም ኤጁኬሽን ላይ በደንብ ትልቅ ፕሮብሌም ስለሆነ እየተሰራ ነው። ሶ በዛው ከነሱ ጋር ሶ እኛ ያው ኮንሰርናችን አንደር ሰርቭድ እና ኦፍላይን መሆናችን አይ ገስ ዲፈር ያደርገናል። ከዛ ውጭ ደግሞ ሌሎቹ ያልተከተሉት አፕሮች እኛ ሌሎቹንም ስቴክሆልደሮችን ኢንቮልቭ አድርገናል። ለምሳሌ ትምህርት ቤቶችን ኢንቮልቭ አድርገናል። ምክንያቱም በቃ ከትምህርት ቤት ነው መምህር አይቶ ነው ዲሳይድ የሚያደርገው ምን እንዴት አፕሮች ላደርጋቸው። ኤጁኬሽናል ቢሮዎችም ፖሊሲዎችን ሜድ የሚያደርጉ እነሱ ናቸው። ሪሶርሶችን አሎኬት የሚያደርጉ እነሱ ናቸው። ሶ ለነሱም እንደዚሁ አናላቲክስ የሚሰራ ሪፖርት የሚሰጣቸው ዳሽቦርድ አለ ማለት ነው። እሱም አንድ ነገር ነው። በጣም ደስ ብሎኛል። ባይዶ ከረንት አፌር ችግር ስለሆነ ወድጄዋለሁ አይዲያውን። ግን ምንድነው አንድ ከንሰርን ያለኝ ለምሳሌ አንደር ሰርቭድ ኤሪያዎች ዲቫይስ ሰፖርት እንዴት ነው የሚያገኙት? ሰብስክራይብ ለማድረግ ዲቫይስ ያስፈልጋል። ኦፍላይን መስራታችሁ በዩኤስኤስዲ መስራታችሁ which is very good ግን ዲቫይስ እንዴት ነው ሊያገኙ የሚችሉት? ለምሳሌ ወይ በተን ስልክ ወይ ደግሞ አንድሮይድ ቨርዥን ስልክ ያስፈልጋል ለሰብስክሪፕሽን። አንደኛው እሱ እንዴት ነው የሚያገኙት? ሁለተኛው ደግሞ ዳታ ፕሮቴክሽን እንዴት ነው የእናንተን ዳታ ፕሮቴክት የምታደርጉት? ምክንያቱም ለምሳሌ የልጆችን ዳታ አሳልፋችሁ ባለመስጠት የፈተና ውጤታቸው ሊሆን ይችላል ኤክሰርሳይዝ ሲያደርጉ፣ ምክንያቱም የፕራይቬሲ ያለ የዳታ ፕራይቬሲ ጉዳይ እሱ እንዴት ነው ፕሮቴክት የምታደርጉት? ኦኬ እሺ የመጀመሪያው ጥያቄ እኛ ፓይለት ያደረግንባቸው ኤሪያዎች አንደር ሰርቭድ ሪሊ ሄደን ያደረግንባቸው ሪሶርስ በጣም ሎ ያለባቸው ወረዳ ሌቭል ወርደን ነው ይሄድ ነውና ምንድነው ያገኘነው ትምህርት ቤቶች ላብ አላቸው። ብዙ ሃይ ስኩሎች በጣም ቴንክስ ቱ ጋድ ላብ አላቸው። ያው ከዚህ በኋላ ደግሞ ያው መንግስትም የያዘው ፖሊሲ አለ የ2030 ዲጂታል ኢትዮጵያ ሞር ኢንፍራስትራክቸር ላይ ይሰራልና ሳፖርት ያደርገናል ይሄን ድሪማችንን ብለን እናስባለን። ግን ኦልሬዲ ሃይ ስኩሎች ጋር ኢንተርኔት አክሰስ ነው ያለው የሌለው እንጂ ኮምፒውተሮች አሉ። ስለዚህ ሁለት ሃይ ስኩል ላይ ምንድነው ያደረግ ኢንተርኔት አክሰስ ስለሌለ ኦፍላይን እዛው ጋር ሄደን ሴትአፕ አደረግንላቸውና ኦፍላይን መጠቀም ጀመሩ። ስለዚህ ትምህርት ቤቱ ታይም እያመቻቸ ተማሪዎች እንዲለማመዱ ያደርጋል ማለት ነው። ከዛ ግን ቤተሰቦቻቸው አይኒ ስልክ ምናምን ያለው ተማሪ ካለም ደግሞ በዛው ይቀጥላል ማለት ነው። ይሄ የመጀመሪያው ጥያቄ ነው። ሁለተኛው ዳታ ፕሮቴክሽን ጋር ያው የኛ ፕላትፎርም የሚሰራው ኢንተርናሽናል የዳታ ፕሮቴክሽን ህጎች አሉ እና እነሱን መሰረት አድርገን ነው። እኔም ፐርሰናሊ ሶፍትዌር ኢንጂኒየር ነኝ። ሶ አንድ ሰው አግሪስ ካላደረገ ፈቃዱን እስካልሰጠን ድረስ በፍጹም ዳታም ሆነ አይደንቲቲ ለሶስተኛው ወገን የምናስተላልፍ አይሆንም ማለት ነው። ብራቮ። አንድ ስራ ፈጣሪ መቼም መነሻውን እስከ መጨረሻው መሄድ ይችልበታልና አንቺ ትቻያለሽ። ለጥያቄዎቻችን ሁሉ መልሳለሽ። በርቺ። እሺ ውድድር በጣም ጥሩ ነበረ። ቻሌንጅ የሚያደርጉ ጥያቄዎችን ከዳኞች ተጠይቄያለሁ። ያው ፊድባክም ተሰጥቶኛል። ያው ጥሩ ተስፋም ጥለውብኛል። ቅድም አሸንፋለሁ ብዬ ነበረ። አሁን ደግሞ ያው ዳኞች በሰጡኝ አስተያየት ሞር እንደማሸንፍ ፊል አድርጌያለሁ።